ማርዳ ባለፈው ፓርት እንዳያችሁት እንግዲህ ግን ያው የሆነ ልቧን አፍኗት ነበረ እና ብዙዎቻችን እንግዲህ የተለያየ ግምት ገምተን ነበረ። እኔም በራሴ ገምቼ ነበረ ማለት ነው። እናም እንዳያችሁት ሀብል ማለት ነው ድረሱልኝ ብላ ጮሃ ነበረ። እንግዲህ አቶ እስክንድር እና እንዲሁም ደግሞ እዝራ ማለት ነው እየሮጡ ወደ ሀብል ጋር ሲሄዱ እንግዲህ ልጅቱ በጠና ታማ ነበረ እና በጠና እንግዲህ አንዳንድ የሆነ በህልም አለ አይደለ በጣም የምትወዱት ሰው እንግዲህ በህልማችሁ ይመጣልና እንግዲህ ማርዳም እንዳያችሁት አልሞትም አይደለ ያለችም ሀብልን እየጠየቀቻት ነበረ። እንግዲህ ሀብልም ምንም ነገር አትሆኝም አይዞሽ ብላም እንግዲህ እያጽናናቻት ባለችበት ጊዜ ላይ እናም ወደ ሳሎን እንግዲህ ከናምጥተው ያለውን ነገር እንግዲህ አይዞሽ ብለው እንግዲህ አፋፍሰው ወደ ሳሎን አምጥተዋት ሳሎን እንግዲህ ተቀምጣ ህልም እኮ አይቼ ነው እያለች ነበረ። ምክንያቱም ሀብል ማለት ነው የሆነ እኮ ልቧን መተንፈስ ሲያቅታት እኮ ተጨናንቄ እኮ ነው የጠራኋቸው ስትልም እንግዲህ ከን ለነ እዝራ እየተናገረ የነበረ። ማርዳ በዚህ ጊዜ ምንድን ነው ያለችው እንግዲህ ከን አለ አይደለ ህልም እኮ አይቼ ነው ወንድሜኔ የሆነ በነጭ ጉም ውስጥ እንግዲህ ከን ሲሄድ አየሁትና ምንድን አለች እንግዲህ ግን ያዘኝ ያን ያዘኝ እያልኩት ባለበት ጊዜ ላይ ልክ እጁን ዘርግቶልኝ ሳይዘኝ ትቶ ይሄድ እያለች ነበረ። ግን ይሄ ህልም ገብቷችኋል? ማርዳ እንግዲህን ወንድሟ እጇን ይዟት ቢሆን እንግዲህ እሷም ወደ እሱ ትሄድ ነበረ። ግን ደግሞ አንዳንዴ ግን በጣም ነው የገረመኝ እውነት ለመናገር ማለት ነው። እንግዲህ የማርዳ ህልም እንደዚህ የወንድሟን ሞት በገሃድ እንግዲህ ሲያሳያት አያችሁ ማለት ነው። እናም እንግዲህ እንደተመለከታችሁት ይህንን ነገር እንግዲህ ስትናገር በቃ ወንድሜ ከእንግዲህም በኋላ አይመጣም እያለች ነበር። አባባ አንተ ማለት ቢያንስ ስለ ህልም ልታቅ ትችላለህ። ስለዚህ ምንድን ነው የዚህ ህልሙ ፍች እስቲ ንገረኝ እያለችም አቶ እስክንድርን ጠይቃ ነበረ። አቶ እስክንድርም እኔ እኮ ልጄ ማለት ወንድምም አባትም ሆነሻለሁ ብዬሽ የለም ወይ ለምንድን ነው እንደዚህ የምትሆኘው ብሎም እንግዲህ እየነገራት ነበረ። እዝራም በዚህ ጊዜ እኔም አለሁኝ ስልም እንግዲህ ተመልክተነዋል ማለት ነው። እና ይህንን ነገር እንግዲህ ከተናገሩ በኋላ እና ታዲያ ወንድሜ ከእንግዲህም በኋላ ይመጣም ማለት ነው፣ ወንድሜን ከእንግዲህም በኋላ አላየውም ማለት ነው እያለችም እንግዲህ በጣም እያዘነች እና እየተከዘች እንግዲህ እየተናገረ የነበረ እና በዚህ ጊዜ እንግዲህ ሀብል ማለት ነው እኔ ማለቴ የሆነ ምግብ በጣም የምትወጁ ምግብ ልስራለች ትልና ይዛት ትሄዳለች። እንግዲህ አቶ እስክንድር እዝራን በቃ ይዞህ ማለት ከጊዜ በኋላ እያደር ትለምደዋለች እያለ ነበረ። እዝራ ደግሞ እንዴት ነው ማለት ወንድምሽ ሞቷል ብዬ ለዚች ለልጅ የምነግራት ቆይ ምንድን ነው የማደርገው እያለም እንግዲህ ከሚባለው በላይ እየተጨነቀና እየተጠበበ ነበረ። ቆይናና ማለት ምንድን ነው ማለት የሆነ ዶክተሩ በትክክለኛው መንገድ ምንድን ነው ያለክ ብሎም እንግዲህ ዶክተሩ ያለውን ነገር ጠይቆ ነበረ። ዶክተሩ እንግዲህ ከጊዜ በኋላ ማለት የሳምባ እንግዲህ ነቅሎ ትክያ ይደረግላታል እና ደግሞ አንደኛም የልብ ኬዝ አለባት ነው ያለኝ በማለትም እንግዲህ ተናግሮ ነበረ። እናም እንግዲህ አሁን ላይ ያው ይሄ ማለት ማህደር ማለት ነው ማህደር እንግዲህ አሁን ላይ ምንድን ነው የተደረገችው ለእዝራና እንዲሁም ደግሞ በሀብል እንግዲህ በጉድፍቻ እንግዲህ ስም እንወስዳታለን። አሁን ላይ ለጠበቃው ሁሉንም ነገር ተናግሬያለሁ ፕሮሰሱን ጀምሯል እያለም ለአቶ እስክንድር ሲነግረው አቶ እስክንድር በዚህ ጊዜ በጣም ይገርማል። በቃ እናንተ ማለት ያንተና ሀብል የልጅ እናትና አባት ልትሆኑ ነው ወይ ሲልም እንዴ በዛና በቃም ገና ቤቱን ልጅ በልጅ ነው የምናደርገው ሲልም ይናገራል። በዚህ ጊዜ እስክንድር እንዳያችሁት አንገቱን ቅርቅር አደረገ። እንዳባዬ ለምንድን ነው ቤቱን ልጅ በልጅ እናደርገዋለን ስልህ የሆነ ቅር ያለህ ነገር ምንድን ነው ሲልም እንግዲህ ይጠይቀዋል ማለት ነው። እና ሲጠይቀው እንግዲህ ከናይ ማለቴን እንደው ለዛ እንደው ማለት የታደልኩኝ አልመሰለኝም አይነት ነገር እንግዲህ እስክንድር እንትን ይላል። ከዛ ሁለተኛ አባዬ እንደዚህ እንዳትለኝ እንደዚህ እንድትል አልፈልግም። ቆይናና ለምንድን ነው እንደዚህ የምትለው? ዶክተሮች እኮ ፈጣሪ እኮ አይደሉም። ይኸውልህ ደግሞ ያለውን ነገር እንግዲህ ለሀብል አባት ማለት ነው ይሄ ዶክተሩ እዝራ እንግዲህ አናግሬዋለሁ እያለ ያለው ይሄ ዶክተር የሀብል አባት ነው በነገራችን ላይ ታውቃላችኋ። ሀና ባለፈው እንግዲህ እንዳያችሁት ስለዚህ ስለ ሰው እንግዲህ ግን በዶክተር እንግዲህ ተመርቆ እዛ ስራ እየሰራ እንደሆነ ወደ ውጭ ሀገር ማለት ነው ስራ እየሰራ እንደሆነ እንዲሁም በጣም ጎበዝና ታታሪ የሆነ ዶክተር እንደሆነ እያለችም እንግዲህ እየተናገረች ነበር። አሁንም እንግዲህ እዝራ እያወራ ያለው ማለት ነው ስለ ሀብል አባት ነው። እናም እሱም እንግዲህ ግን ለሱ ማለት ህመሙን ሁሉንም ነገር ኢሜል አድርጌለታለሁ። ስለዚህ ትታከማለክ አባዬ፣ ሁለተኛ እኔ ፊት ስለሞት እንዳታወራ ብሎታል። እንግዲህ እነሱም እሺ ማለት አሁን ላይማ
ለመኖር ራሱ በጣም እየጓጓሁኝ ነው ተላይ እያለ ነበረ። እንግዲህ አቶ እስክንድር በነገራችን ላይ አንዳንዴ ማለት ነው የሆነ የምትኖሩለት ሰው ሲኖር መኖር ያጓጓቸዋል። እና አሁንም እስክንድር እንግዲህ በፊት ላይ ያ ተስፋ ቁርጥ ያደረገ ሰውዬ አሁን ላይ ግን በቃ መኖር እንደሚጓጓ ለእዝራ ነገረው ማለት ነው። እናም እዝራም እንግዲህ ግን በቃ አባዬ ምንም ነገር እንዳታስብ፣ በቃ ጎበዝና ጠንካራ መሆን አለብህ፣ ራስህን ጠብቅ፣ ይኸውልህ ይህ ሁሉ ልፋት እኮ አንተ ከሌለ ሁሉም ነገር ከንቱ እኮ ነው እያለም እንግዲህ እየነገረው ነው ማለት ነው። ሜርሲን ብትሆንም ወደ ቅልቧ ተመልሳ ከኛ ጋር እንደምትሆናለች እያለም ይነግረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። ሌላው ኩኩሻ እንግዲህን እንዳያችሁት ለአንዴና ለመጨረሻ ጊዜ እንግዲህ ፍቅረኛዋን ቀብራ መጥታለች። እንግዲህ ያንን ነገር እንግዲህ ቆይ እንዴት ነው የማደርገው? ይሄንንስ ነገር እንዴት ነው ለማህደር የምነግራት? እያለችም ከሚባለው በላይ እንግዲህ አሁን ላይ ጭንቀት ውስጥ ነው ያለችውና እንግዲህ በተኛችበት እናቷ ሀብል ማለት ነው መጥታ ጸጉሯን እየደባበሰቻት ባለችበት ጊዜ ላይ እንግዲህ ተናቃለች። ልጄ በጣም ይቅርታ ማለት የቀሰቀስኩሽ አይደለ ትላታለች። ኧረ ችግር የለውም ስትልም እንግዲህ ግን እሷም ትመልስላታለች ማለት ነው። እንግዲህ ምን ሆነሽ ነው? ሰሞኑን በጣም ድብርት ውስጥ ገብተሻል። ምን ተፈጥሮ ነው? ምንድን ነው የሆንሽው ነገር እያለችም እየጠየቀቻት ነበረ። ኩኩሻም ግን የሆነችውን ነገር አልተናገረችም። እማዬ ምንም ነገር አልሆንኩም ደህና ነኝ እያለችም እንግዲህ ትነግራታለች። ምንድን ነው የሆንሽውን ነገር ንገሪ፣ ምንድን ነው የሆንሽው ነገር ማለት ባለፈውም እኮ እትዬ ዘነቡ እኮ ያቺ ስለታመመችው ልጅ ሂደር እኮን ጠይቃት ብያት ነበረ ስትልም እንግዲህ ትናገራለች። እና እሷስ እንዴት ነች እያለችም ስትናገር እሷ እንኳን ደህና ነኝ ትላለች። በእርግጥ በእሷ ብቻ አይደለም እንደዚህ እየሆንሽ ያለሽው ማለት ሌላ ምክንያት አለ። ምንድን ነው ንገሪኝ እስቲ ሆንሽውን ነገር ንገሪኝ እያለች ነበረ። ኩኩሻም እንግዲህ በጣም የምወደውን እና የማፈቅረውን ፍቅረኛዬን ዛሬ ቀብሬው መጣሁ ብዬ ነው የምነግራት ወይስ ምን ብዬ ነው የምነግራት እያለችም እንግዲህ እንትን እያለ ባለችበት ጊዜ ላይ ነይ ቀፊኝ ስትልና ማለቴ ሀናም ኩኩሻን እንግዲህ ታቅፋታለች። ኩኩሻ እንግዲህ አቅፋ የምታለቅሰው ሰው ስለነበረ አንዳንዴ የሆነን ሰው በቃ አቅፋችሁ የሆነ አልቅሳችሁ ሀዘናችሁ የሚወጣላችሁ ነገር አለ የለ። እንግዲህ ኩኩሻም ሀንዬን እንግዲህ ንቅፍ አድርጋ አልቅሳ እንግዲህ ወጥቶላታል ማለት ነው። እና ሀንዬን በቃ ይዞሽ ከዚህ ሙዲሽ እንድትወጪ እስቲ ወደ ሆነ ቦታ እንውጣ ምናምን ተላታለች። ወደ ነው የምንወጣው ስትልም በቃ ወደ ሆነ ቦታ በእርግጥ ወዴት እንደምንወጣ አላውቅም፣ ግን ብቻ እስቲ ከኔ ጋር አብረን እንዋል ትላታለች። እሷም እሺ ብላ እንግዲህ ኩኩሻም ተያይዘው ወጥተው ነበረ እና ተያይዘው ወጥተው እንዳያችሁት እንግዲህ ግብዣ እንግዲህ ጋብዛታለች። ሌላው እንግዲህ አጸዴና መነን ናቸው። አጸዴና መነን አሁን ላይ የሀናን ገንዘብ እንግዲህ በየት እንወሰደው እንዴት እንወሰደው እያሉም እንግዲህ ግን ያው ሁለቱም ሚስጥሯን እንግዲህ ስላወቀች ማለት ነው ይቻ አጸዴ አሁን ላይ የሁሉም ነገር እኩል ተካፋይ ነኝ ብላ ከመነን ስር እንግዲህ አልጠፋችም። አሁን ላይ ደግሞ መነን እንዳያችሁት ማለት ነው ያው ሁሉንም ነገር እንግዲህ ግን ስላወቀችባት እንዲበላሽባት ስላልፈለገች እንግዲህ ለአጸዴ ለማካፈል ወስናለች ማለት ነው። እናም እያወሩ ባለበት ጊዜ ላይ ይኸውልሽ አጸዴ ከኩኩሻ ጋር ያለሽን ቀረኔታ ማብረድ አለብሽ፣ ኩኩሻን ይቅርታ መጠየቅ አለብሽ ትላታለች። አጸዴም እንግዲህ ግን ለጥቅሜ ስል እንኳን ኩኩሻን አይደለም ማንንም ይቅርታ አላለውና ምንም ነገር እንዳታስብ እያለችም ነግራታለች። ሌላው እንግዲህ እነ እስክንድር እንግዲህ ራት አቅርበው እንግዲህ እየበሉ ባለበት ጊዜ ላይ እየጠየቁ ነበረ ማለት ሜርሲ ኬዳ ነው ምናምን እያሉም እንግዲህ ሲያወሩ ሜርሲ እኮ ከክፍሉ አትወጣም ማለት ረንዲ እሷ ነገር እንኳን ምግብ አበላ ምን አታደርግ እያለችም ትናገራለች። ማነው ሀብል ማለት ነው። በዚህ ጊዜ አቶ እስክንድር እንዳያችሁት ልጅ ምን ሆነች ምን ሆናብኝ ነው ልጅ ብሎም እንግዲህ ሄጅ ላናግራት ሲልም እዝራ አይ አባዬ አንተ ተቀመጠን ሄጅ አናግራታለሁ ይላል ማለት ነው። እንደምሄዱ እንግዲህን እዝራ አናግሯት ነበረ ሜርሲ ማለት ነው። አቤት ማስመሰል በቃ ጸደይ ኮፒ አድርጋ ነው እንግዲህ እንትን ያለቻት። ምክንያቱም ማስመሰል አለብሽ እስከ መታሰት ድረስ ይደርሳለሁ በቃ እኔ ጥሩ ልጅ መሆን አለብኝ አይነት ነገር ማለት
የማክዳም እንግዲህ የማህደርም እንግዲህ ግን ገዳይ አይደለሁም ብላም እንግዲህ አሁንም እዝራንም ሆኖ አባቷን እንግዲህ ለማሳመን ትንሽ እንግዲህ ጫፍ ላይ ደርሳለች። አክሲዮኑን እንግዲህ በፍጹም ማስተላለፍ የለባቸውም ብዬ ነው የማስበው። እና ሀብል ድራማ ይህን ይመስል ነበረ። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።